ሰው መባረክ ከፈለገ ሰውን መባረክ መቻል አለ። አብዛኛው ሰው ግን መባረክ ነው እንጂ የሚፈልገው መባረክ አይፈልግም። በደንብ ስሙኝ። የመባረክ ሚስጥር ያለው እናንተ በምታወጡት እያንዳንዱ መባረካችሁ ውስጥ። ሰዎች ሲመርቋችሁ፣ ሰዎች የበረከትን ቃል በእናንተ ላይ ሲያወጡ፣ ሰዎች በህይወታችሁ ላይ ሲናገሩ፣ በህይወታችሁ ላይ እንደሚሰራ አምናችሁ ተቀበሉ። አሁን ሰው የሚሰራው ሰርቶ ብቻ ውጤታማ እንደሚሆንና እንደሚባረክ ነው የሚያምነው እንጂ የሚሰራበት የበረከት ቃል በህይወቱ ላይ አካል እንደሚለብስ አያምንም። አቤል የሰጠውን እኮ አይቷል። ቃየልም የተሰጠውን አይቷል። ወደ አቤልና ወደ መስዋዕቱ እግዚአብሔር ተመለከተ። ወደ ቃየልና ወደ መስዋዕቱ ምን አላደረገም? ስትሰጡ እግዚአብሔር ፎከሱን እናንተ ላይ እንዲያደርግ የሚያደርግ ስጦታ ሰጡ። እግዚአብሔር ፎከሱን ምን ይስበዋል በመስጠታችሁ ካላችሁ፣ ከጉድለታችሁ መስጠታችሁ፣ እየቸገራችሁ መስጠታችሁ፣ ጉዳዩ የሚያስፈልጋችሁ እንደሆነ እያወቃችሁ መስጠታችሁ፣ ለእናንተም ቢቀር ጠቃሚ እንደሆነ እያወቃችሁ መስጠታችሁ፣ እናንተ እጅ ላይ ቢቀርም ትርፋማ እንደምትሆኑበት እያወቃችሁ በመስጠታችሁ፣ ከሰጣችሁ በኋላ ልትቸገሩ እንደምትችሉም እያሰባችሁ በመስጠታችሁ፣ አካውንታችሁ ላይ ምንም ገንዘብ እንደማይኖርም እያሰባችሁ በመስጠታችሁ። ለዛ ነው ለአብርሃም እንደዚህ ያለው፣ የሚባርኩህን አለው እባርካቸዋለሁ። የምንካፈለውም ስለ በረከት ነው፣ ስለ ባርኮት ነው፣ ስለ ባርኮት ነውና እግዚአብሔር አምላክ መፈታትን በመካከላችን ያደርጋል። እንዴት ናችሁ? ጌታ የተባረከ ይሁን። ሰው በምድር ላይ ሲኖር ብዙ የሚፈልጋቸው ነገሮች አሉ በህይወቱ ላይ። በረከት ደግሞ የእያንዳንዱ ሰው የበረከት ጥያቄ የተለያየ ነው። አንዳንዱ ጤንነትን ነው የሚፈልገው፣ በጣም ታሟል፣ መባረክ የሚፈልገው በጤንነት ነው። አንዳንዱ ገንዘብ ነው፣ አንዳንዱ ትዳር ነው፣ አንዳንዱ ልጅ መውለድ ነው፣ አንዳንዱ ቅባት ነው። በኤኒ ሚንስ የሚለያይ ሀሳብ አለው አይደለ? እንደ ኢትዮጵያ ደግሞ የሚያስማማን ትልቅ ሀሳብ አለ፣ ድህነት። ጠላችሁም በአብዛኛው በሽታዎች ውስጥ ያለው የድህነት ውጤት ጨጓራ አብዛኛው የሚያማቸው ሰዎች ምግብ አለመብላት ነው። ምግብ አለመብላት ደግሞ አንዱ ድህነት ነው አይደል? ሰው ብር ስለከሌለው አይበላም፣ ደሞዝ ካልተቀበለ አይበላም። ኩላሊት ሰው ይታመማል። አብዛኛው ህመም ቆሞ ስለሚሰራ ወይ ፀጉር ቆራጭ ስለሆነ ወይ ረጅም ሰዓት የሆነ ነገር ስለሚያደርግ። ሰው ለመባረክ መባረክ መቻል አለ። ሰው መባረክ ከፈለገ ሰውን መባረክ መቻል አለ። አብዛኛው ሰው ግን መባረክ ነው እንጂ የሚፈልገው መባረክ አይፈልግም። ባርክ ሲባል ያኮርፋል፣ ደግሞ እግዚአብሔር እንዲባርከው ይፈልጋል። ለዛ ነው ለአብርሃም እንደዚህ ያለው፣ የሚባርኩህን አለው እባርካቸዋለሁ። ምን የሚሉን የሚባርኩህን ምን አደርጋለሁ? አብርሃምን የሚባርክ ሰው በጠቅላላ አብርሃምን ስለባረከ ብቻ ይባረክ። አብርሃምን መባረክ በመቻላቸው ብቻ፣ ለአብርሃም ጊፍት በመስጠታቸው ብቻ፣ አብርሃምን ሰፖርት በማድረጋቸው ብቻ እግዚአብሔር ምን አደርጋለሁ አለ? እባርካቸዋለሁ። በደንብ ስሙኝ። የመባረክ ሚስጥር ያለው እናንተ በምታወጡት እያንዳንዱ መባረካችሁ ውስጥ። መባረክና መባረክ ይለያያል አይደል? ሲጠብቅና ሲላል አይደለ? እኔ ይሄንን ጊፍት ስሰጠው ምን አደረኩት? ብለስድ አደረኩት፣ ባረኩት። አሜን በል ይሰራል። እኔ ባራኪው ነኝ፣ እሱ ተባራኪው ነው። እግዚአብሔር በጣም የሚገርመኝ ነገር ሲናገር የሚባርኩን እባርካለሁ ያለው እኔ ለሱ ሰጠሁት፣ ባረኩት። እሱም በመባረክ አማካኝነት እግዚአብሔር ደግሞ እኔን ይባርከኛል። አሁን ብዙ ጊዜ ሰው የማይገባው ይሄ ሚስጥር ነው። መባረክ አይፈልግም፣ ማውጣት አይፈልግም፣ መስጠት አይፈልግም፣ የሆነ ነገር ማድረግ አይፈልግም። እንዲሰጠው ግን ይፈልጋል። ይሰጣል ሲባል አንደኛ ነው የሚሰለፈው። ስጥ ሲባል ግን የለም። ባይዘዌ እግዚአብሔር ሞኝ አምላክ አይደለም። ሞኝ አይደለም እግዚአብሔር ማለት። እግዚአብሔር ሞኝ አይደለም እግዚአብሔር። አንተ ራስህ ሞኝ አይደለም። የምታደርገውን እያንዳንዷን ነገር ታደርጋለህ። እግዚአብሔር የምትዘሩትን ዘር ያያል በህይወታችሁ ውስጥ። ለዛ ነው ሰው የዘራው ያንኑ ምን ያደርጋል ይላል፣ ያጭዳል። ሰው ኃጢአት ከዘራ ኃጢአት ያጭዳል፣ በረከት ከዘራ በረከት ያጭዳል። ስጦታ የዘራ ሰው ስጦታ ነው የሚያጭደው አይደለ? ገንዘብ የዘራ ሰው ገንዘብ ነው የሚያጭደው። በብር ስትዘራ ሰንበድ መጥቶ በዶላር ይዘራባል። እግዚአብሔር እንዲባርካችሁ ከፈለጋችሁ ሰዎችን ባርኩ። በገንዘብ ብቻ አይደለም። አንዳንድ ሰው እውቀቱን ይሰስታል። እውቀት ሼር ማድረግ ብለሲንግ ነው። መንገድ ማሳየት በረከት ነው።
አብዛኛው ሰው የተባረከበትን የሆነ ነገር የሆነበትን መንገድ አያሳያችሁም። የሚያስይዘው በረከቱን ነው። አንድ ወንድም ጋር እናወራ ነበር። አብዛኛው አገልጋይ እያለን እግዚአብሔር ሰክሰስ የሰጣቸው መንገድ አይናገሩም። አብዛኛው አገልጋዮች ባይዘው እኔን ማን ረድቶኝ ነበር፣ እኔን ማን አግዞኝ ነበር፣ እኔን ማን መድረክ ሰጥቶኝ ነበር፣ ለእኔ ምን ብር ሰጥቶኝ ነበር፣ ለእኔ ማ ቴሌቪዥን ከፍቶልኝ ነበር የሚል ሜንታሊቲ ያላቸው እና ዘሴም መንገዷን አያሳዩ። ወደድክም ጠላህም ግን ፋይት አድርገህም እዛሽ መንገድ ላይ መግባት አይቀርም። ሲድ ነው። በስራችሁም ዓለም ከናንተ በላይ ያሉ ካሉ በፍጹም ለናንተ የመጡበትን መንገድ ድሮ ሊስትሮ ነበር የምሰራ ይሏል፣ አሁን ፎቅ ገንብተዋል። ፖይንቱ ሊስትሮ ድሮ መስራት አይደለም፣ እንዴት ፎቅ ገነባ ነው የተጠየቀው አይደለም። ሰውየው ግን የኋላ የድሮ ታሪክ አንስቶ ነው እንትን ተቸግሬ ሸንኮራ አገዳ በልቼ እንጀራ በሚጥሚጣ አድርጌ አጥቅሼ ብሎ ታሪክ ያወራልና ከዛ ነው እዚህ ደረጃ የደረስኩት ይላል። ሸንኮራ አገዳ እየበላላለው እንጀራ በሚጥሚጣ እየበላላለው ሰውዬ ምንም ትምህርት አይሰጥም። ዘር ነው፣ በረከት ዘር ነው። እያንዳንዱ የምትዘሩት ዘር፣ በአገልግሎት የምትዘሩት ዘር፣ በገንዘብ የምትዘሩት ዘር፣ በእውቀት የምትዘሩት ዘር፣ በጸሎት የምትዘሩት ዘር፣ በመልካምነት የምትዘሩት ዘርን ሁሉ ታጭዳላችሁ። እግዚአብሔር እንዲባርካችሁ ከፈለጋችሁ ሌሎች ሰዎችን መባረክ ተለማመዱ። ለሌሎች ሰዎች መስጠት ተለማመዱ። እግዚአብሔር እንዲሰጣችሁ ትፈልጋላችሁ? እግዚአብሔር ባለጠጋ እንዲያደርጋችሁ ትፈልጋላችሁ? ለሌሎች መስጠትን በህይወታችሁ ላይ ተለማመዱ። ለሌሎች ሳትሰጡ እንዲሰጣችሁ አትጠብቁ። ለዛ ነው ብዙ ሰው ቅባት ይፈልጋል፣ እንዲጸልይለት ይፈልጋል፣ ከቋርጦሮ እንዲፈታ ይፈልጋል። ኦኬ ይጸልይለታል፣ ይባረካል። ገንዘብን ለቸርች ስጥ ሲባል ግን ሰውየው አይመጣም። ቸርች ይሄን ያህል ገንዘብ እርዳ ስትሉት ሰውዬ የለም። ብዙ ሰዎች ድሃ የሆኑት ሌሎች ሰዎችን መባረክ ስለማይችሉ። ጊቨር የሆኑ ሰዎች፣ ሰጪ የሆነች ሰዎች መቼም በምድር ላይ ድሃ ሆነው አያውቁም። የኮልጌት ባለቤት ካለው ከካምፓኒ የተወሰነ ፐርሰንቱን ለሌሎች ሰዎች ነው የሚረዳው። ሰውየው እኮ የለም ሞቷል፣ ሌላ ነው አይደለም ያስተዳድረው። ስቲል ኮልጌት የጥርስ ሳሙና ብራንድ፣ በጣም ብዙ ፐርሰንቱ ግን የሚሰጥ ሰው። እግዚአብሔር እንዲባረካችሁ ከፈለጋችሁ ሌሎችን መባረክ ጀምሩ። ጎናችሁ ያለን ሰው ንኩትና ጨብጡትና መባረክ ትፈልጋለህ በሉት። ከተኮሳተረ እንጸልይለታለን። ጠይቁት በደንብ። መባረክ ትፈልጋለህ በሉት። ድምጻችሁን ከፍ አድርጋችሁ በሉት። መባረክ ትፈልጋለህ ወይ በሉት። ሌሎችን መባረክ ተለማመድ በሉት። ለዛ በዘፍጥረት 12 ቁጥር 3 ላይ የሚባርኩን አለና ይባርካሉ። ባይዘው አንዳንድ ብለሲንግ እናንተ የምትባርኳቸው ሰዎች እንደ ማግኔት ከሰማይ ብለሲንግ የሚስቡ ናቸው። ኢየሱስ ጌታ ነው። ለአንዳንድ ሰዎች እግዚአብሔራዊ ኮኔክሽን ከሰማይ ካላቸው ሰዎች፣ ከጌታ ጋር ኮቨነንት ካላቸው ሰዎች፣ እግዚአብሔር የመረጣቸው የቀባቸውን ሰዎች የምትሰጡ ስጦታ ሰማይ ነው የሚነሳላችሁ። ለምሳሌ ለዚህ ራእይ ለዚህ አገልግሎት ዘርታችሁ እግዚአብሔር ዝም አይላችሁ። እግዚአብሔር ይባርካችኋል። እግዚአብሔር ይባርካችኋል። ለምን? ኮቨነንት ያለበት ቦታ ላይ ነው ገንዘባችሁን ያፈሰሳችሁት። ኮቨነንት ያለበት ቦታ ላይ ነው ጊዜያችሁን ያፈሰሳችሁት። ኮቨነንት ያለበት ቦታ ላይ ነው አገልግሎታችሁን፣ ጸሎታችሁን፣ ጉልበታችሁን ያፈሰሳችሁት። እግዚአብሔር ዝም ይላል አይልም። እግዚአብሔር ብቻ አይደለም እኮ ሰው ራሱ ወሳኝ ለሆኑ ሰዎች ስጦታ ስትሰጡ በጣም ነው ተደምሞ የሚሰጣችሁ። እና ለአብርሃም የሚባርኩን አለ ማለት አብርሃምን የሚባርኩ ሰዎች ጠቅላላ ይባረካሉ በተዘዋዋሪ። አንዳንድ ጊዜ ስትሰጡ እግዚአብሔር ይባርከኛል ለእንትና እዘራለሁ። ከኔ ጋር ናችሁ? ገብቷችሁ? እሺ ቁም መንገድ እሱ አብርሃም ነው። ማን ነው? አብርሃም። አብርሃም በሉት እስኪ። ዘፍጥረት 12 ቁጥር 3 ላይ የሚባርኩህን ምን አደርጋቸዋለሁ አለ። ሰዎቹ ከአብርሃም የተነሳ ነው የሚባረኩት። አንዳንድ ብለሲንግ ካንተ የተነሳ ብቻ እንዳይመስል፣ ከሰውየው የተነሳ። አንዳንድ በረከት ካንተ ሲቹዌሽን ብቻ እንዳይመስል። የሚባርኩን እባርካለሁ። ብር ስትሰጠው፣ ቅባት ስትሰጠው፣ ሐሳብ ስትሰጠው፣ ዕውቀት ሼር ስታደርገው፣ ይሄንን ሰው ባለ አቅም ሁሉ ሰፖርት ስታደርገው፣
አንዳንዱ ብለሲንግ ካንተ ስራ፣ ካንተ እውቀት፣ ካንተ ምናምን አይደለም የሚመነጨው ከሰውየው የተነሳ ኮቨነንት የተነሳ ነው አንተ የሚባለው። የእግዚአብሔርን ቤት ስትሰሩ፣ ከእግዚአብሔር ሰዎች ጋር ስትቆሙ፣ ድሆችን ስትረዱ፣ የሆነ ነገር ስታደርጉ ከነኛ ምስኪኖች የተነሳ ከነዛ ድሆች የተነሳ ሰማይ ይነሳል። አሁን ብዙ ሰው ይሄ እንትን አይገባውም። ለዛ ነው ብዙ ብለስድ የሆኑ የተባረኩ ሰዎች በጣም ሰክሰስ የሆኑ ሰዎች ጀርባቸውን ቼክ ስታደርጉ አብዛኛዎቹ የመስጠት ኃይል ውስጣቸው ነው። እንደ እብድ ነው የሚሰጡት። ሚስጥሩ ገብቷቸዋል። ነጋዴ ናቸው። ያገኙትን ሰው ባገኙት አጋጣሚ ሰውየው ላይ ዘር መዝራት ይፈልጋል። ልብስ በለው፣ ጫማ በለው፣ ሰዓት በለው፣ ገንዘብ በለው፣ እውቀት በለው፣ የሚያስፈልገውን ነገር ሁሉ በባዶ ጄማ አልለቀህም ብሎ ሲድ ያደርጋል። አሁን ከዛ ሰው የተነሳ እግዚአብሔር እንደሚባርከው ያምናል። የሚባርኩህን አለና ከዛ ምን አደርጋቸዋለሁ አለ? እባርካቸዋለሁ አለ። ከአብርሃም የተነሳ ለአብርሃም የሚሰጡ አብርሃምን የሚባርኩ ይኸውላችሁ፣ መባረክ ኖት ኦንሊ ፋይናንሻል፣ መባረክ የአንደበት ቃልም ጭምር እንደሆነ እንድትረዱልኝ ይፈልጋሉ። ብር ብቻ አይደለም። ተባረክ ብሎ የአፍን ቃል ሰውየው ላይ መዝራት አንተ እንድትባረክ ያደርጋል። አሎ ኢየሱስ ያድናል። ሰውየው እግዚአብሔር ይባርክ ብለህ የምታወጣው ወርድ ሰማይ አንተን መባረክ ይጀምራል። እግዚአብሔር ይባርክ፣ ያስፋ፣ ነገርህ በሁሉም ነገር ይሳካ፣ እግዚአብሔር ይጠብቀ፣ እግዚአብሔር በእንደዚህ አይነት መንገድ ቢኮዝ ይሄንን ሰውየው ላይ ስትዘራ የምትዘራው የበረከት ቃል ነው። ሰውየው አብርሃምን አሁን ባልኳችሁ ስጦታ ብቻ አይደለም፣ በአብርሃምን በአንደበታቸው የሚባርኩ ሰዎች ራሱ ከአብርሃም የተነሳ እግዚአብሔር ይባርካል። መባረክ ከፈለጋችሁ የምትባርኩ ሰዎች፣ በሁለንተናችሁ የምትባርኩ ሰዎች ንፉጎች አትሁኑ። አንዳንድ ሰው ቁሱን አይደለም የአፉን ቃል ለመባረክ እንትን የሚለው ሰው አለ፣ የሚሳሳ ሰው አለ፣ አጉረምራም የሚሆን ሰው አለ። እድሜ ልኩን መሪውን የሚያጉረመርም፣ ትውልዱን የሚያጉረመርም፣ ሀገሩን የሚያጉረመርም፣ አገልጋዩን የሚያጉረመርም፣ ስፔሻሊ የኛ ሀገር ሁሉን ነገር የሚያጉረመርም ትውልድ ያለው እዚህ ነው። የማንባረከው ስለማንባረክ ነው። ምን ችግር አለው ከመሬት ተነስተ እግዚአብሔር ይባርክ የኢትዮጵያ መሪ ብትል? ምን ችግር አለው ከንቲባዋን ብታመሰግን ብትባርክ? ከአንተ የሚወጣው ወርድ እኮ ሲድ ነው፣ ዘር ነው። ሰማይ ይመጣልሃል። ሊሆን አየህ፣ ከአፍ የሚወጣው ቃል እርግማን ከሆነ፣ ከአፍ የሚወጣው ቃል አይሳካላቸው የሚል ከሆነ፣ ከአፍ የሚወጣው ቃል ሁሌ ሐሜት የሚሆን ከሆነ ያንተ ህይወት የተባረከ አይሆንም። የዘራከውን ያንኑ ታጭዳለህ። የሚረግም ትውልድ ይነሳል። ስምህን የሚያጠፋ ትውልድ ይነሳል። የሚያበሳጭ ትውልድ ይነሳል። አሁን ምን እንደገባኝ ታውቃላችሁ? ፊዚካሊ እንኳን የማትተዋወቋቸውን ሰዎች ከእናንተ ጋር እንኳን ምንም ነገር የማያገናኟቸውን ሰዎች እንኳን ብለስድ ማድረግ አለ። መንፈሳዊ ዓለም ይይዛል። የማታውቀው አለቃህም መባረክ አለ። የማታውቀውን ሰውም ብለስድ ማድረግ አለ። ቢኮዝ መንፈሳዊ ዓለም ስለሆነ እና የሚባርኩን አለና ምን አደርጋቸዋለሁ አለ? ይባርካቸዋለሁ አለ። እግዚአብሔር እንዲባርካችሁ ከፈለጋችሁ ባራኪ ሰዎች ሁኑ። ባርኩ፣ በነገራችሁ ሁሉ ሰዎችን ባርኩ፣ ቤተክርስቲያንን ባርኩ፣ አገልጋዮችን ባርኩ። ስለተሰጠን አገልጋዮች ለምን አንባርክም? ሁሉም ሰው አጉረምራሚ እንትና በዚህ ገብቶ እንትና እንዲወጦ አጋንንት ስለሚወጣው ሰው ባርክ። አጋንንት የሚያወጣበት ሀገር አለ። ከኔ ጋር ናችሁ? ስለሚፈወሰው ሰው ባርክ። የማይፈወስበት ሀገር አለ። የማይፈወስበት ሀገር ስላለ ሰዎች በፕሌን ትኬት እየቆረጡ ጸጋ ለመካፈል የሆነ ሀገር ናይጄሪያ፣ የሆነ ሀገር ይሄዳሉ። አንተም ትሄድ ነበር። ሰው እግዚአብሔር እዚህ ካመጣል፣ እግዚአብሔር እዚህ ከሰጠ፣ ትኬት ሳትቆርጥ፣ ፕሌን ትኬት ሳትቆርጥ፣ ቪዛ ሳትጠይቅ፣ የሆነ ነገር ሳትሆን እዚህ ሀገር እንድትፈወስ ካደረገህ እግዚአብሔር ሰው አይፈወስም? እዚህ ሀገር ይፈወሳል አይደል? ነፃ አይወጣም ሰው። አንድ ሀገር ላይ እያገለገልኩ ከኦልሞስት ወደ 900 ኪሎ ሜትር ከኢትዮጵያ ውጭ አገልጋይ ስለሌለ እኔ ያለሁበት የማገለገልበት ኮንፈረንስ ላይ ሰዎቹ በሰንሰለት አስረው ይዘው መጡ። አጋንንት ያለበት አሰቃይቷቸው ምን ብሏቸው ረጅም ዓመት 900 ምናምን ድራይቭ አድርገው
ከዛ ተፈቶ ተፈውሶ ያ ሰው ሄደ። አንተ ኢትዮጵያ እኮ አጠገብ ቸርች ሆኖ በየቦታው ቸርች ነው እንደ እያለ ሰው ይናገራል። በየቦታው ክለብ ሲከፈት ምንም የማይመስለው በየቦታው ስጋ ቤት ሆዱን እንትን የሚለው ነገር ሳይከፈት በየቦታው ቸርች አለ፣ በየእንትኑ ቸርች አለ ይላል። አጉረምራሚ ወርድ ነው። የጨነቀህ ቀን የቸገረህ ቀን እመነኝ ያንን አገልጋይ አታገኘውም። ሲድ ነው፣ ጭንቅ ነው የሚሆንብህ። ያንን ቅባት አታገኘውም። ለምን? የሚባርክ አንደበት የለም። ዛሬ በኢየሱስ ስም እጸልይላችኋል። በጌታ በኢየሱስ ስም ባራኪ ትሆናላችሁ። የምትባርኩ ትሆናላችሁ። የምትሰጡ ትሆናላችሁ። ሁለንተናችሁን የምትሰጡ ትሆናላችሁ። ሃሌሉያ! የምትሰጡ የምትባርኩ ትሆናላችሁ። በኢየሱስ ስም ትሆናላችሁ። እስኪ ሆናለሁ በሉ። ድገሙና ሆናለሁ በሉ። ዘፍጥረት 12 ቁጥር 3 ሲያወጣል ባራኪ ትውልድ ከእግዚአብሔር ዘንድ ይባረካል። የሚባርክ ሰው ይባረካል። የሚሰጥ ሰው እግዚአብሔር ይሰጠዋል። ለዛ ነው አይደለ? ስጡ እኮ ይላል። ስጡ ምን ይላችኋል ይላል። ማን ነው የሚለው? መጽሐፍ ቅዱስ ነው አይደል የሚለው? ስጡ ምን ይላችኋል? በምትሰፍሩትም መስፈሪያ ምን ይደረግ? ይሰፈርላችኋል። እሺ ምን ይላል? የሚባርኩንም እባርካለሁ። ይኸውላችሁ እንደውም ምን እንደሚል ታውቃለህ? ከብለሲንግም ውጪ የሚረግሙን ይላል ረግማቸዋለሁ። እርግማን አይሰራ። አታምኑም በእርግማን? ብዙ ሰዎች ተረግሞ ነው ቤተሰብ ረግሞት ነው ምናምን ሲባል አልሰማችሁ አይደለ? የሰውየው እርግማን ነው እንደዚህ ያደረገው ምናምን ሲባል አልሰማችሁ? ሰምታችኋል አይደል? ትላንትና ራሱ ማን እንደሆነ አይዶ ነው ብቻ እሱ እንትና ረግሞት ነው እንደዚህ ሆኖ ሲል ሰምቻለሁ። የሚረግሙን ይልና ምን አይነት ኮቨነንት ነው? የሚረግሙን ይልና ረግማቸዋለሁ። ኢየሱስ ያድናል። እግዚአብሔር ከሚሰራባቸው ሰዎች መካከል ዋነኞቹ የሚባርኩ ሰዎች ናቸው። የሚባርኩ ሰዎች ናቸው። ጥቂት 4 ሰውን የሚባርኩ ሰዎች 4000 ህዝብ ይጠብቃቸዋል። 2 ሰው የሚባርኩ ሰዎች 200,000 ክሩሴድ ይጠብቃቸዋል። ትልልቅ ቦታ ይጠብቃቸዋል። ሰው መባረክ ከፈለጋችሁ ባርኩ። እግዚአብሔር ይህንን ጸጋ ይስጣችሁ። እግዚአብሔር ይህንን ጸጋ ይስጣችሁ። በዚህ ጸጋ እግዚአብሔር ይባርካችሁ። በኢየሱስም ይባርካችሁ። ለሌሎች በኢየሱስም የበረከት ምንጭ ነው። በረከት ዘር ነው። በረከት ዘር ነው። በረከት ዘር ነው። ተዘርቶ የሚታጨድ ነው። ይሄ እግዚአብሔር ፕሪንሲፕል። እቺ ልጅውን ብለሲንግ ናት አይደል? በረከት ናት አይደል? እቺ ብላቴና አይደል? በረከት እኮ ናት አይደል? በደንብ ስሙኝ። የባልና ሚስቶቹ የዘር ውጤት ናት እቺ። መልካም ነገር ማጨድ ከፈለጋችሁ፣ በረከት ማጨድ ከፈለጋችሁ በረከት ዝሩ። የምትሰጡ ከሆነ እግዚአብሔር ይባርካችሁ። የምትሰጡ ከሆነ እግዚአብሔር በተአምራት ይጎበኛችኋል። ዛሬ በኢየሱስ ስም ጸልያለሁ። ለትውልድ ትሆናላችሁ። ከራሳችሁ ታልፋላችሁ። ከህይወታችሁ ታልፋላችሁ። ለሌሎች ሰዎች የበረከት ምንጭ ትሆናላችሁ። እግዚአብሔር በተአምራቱ ይጎበኛችኋል። እግዚአብሔር በድንቅ አደራረጉ ታሪካችሁን ይቀይራል። እግዚአብሔር አምላክ በኃይል ያስደንቃችኋል። ከእናንተ ያለፋችሁ ትሆናላችሁ። ሌላኛው አምኖ መቀበል። ማንኛውም የበረከት ቃሎች፣ ማንኛውም የበረከት ትንቢታዊ አዋጆች፣ ማንኛውም የበረከት የሆኑ ነገሮች በህይወታችሁ ላይ እንደሚሰራ አምናችሁ ተቀበሉ። ሲጸለይላችሁ፣ ሲተነበይላችሁ፣ ሰዎች ሲመርቋችሁ፣ ሰዎች የበረከትን ቃል በእናንተ ላይ ሲያወጡ፣ ሰዎች በህይወታችሁ ላይ ሲናገሩ በህይወታችሁ ላይ እንደሚሰራ አምናችሁ ተቀበሉ። አሁን ሰው የሚሰራው ሰርቶ ብቻ ውጤታማ
እንደሚሆንና እንደሚባረክ ነው የሚያምነው እንጂ የሚሰራበት የበረከት ቃል በህይወቱ ላይ አካል እንደሚለብስ አያምንም። በነገራችን ላይ በጣም የምወዳቸው የደቡብ ልጆች በዚህ የተካኑ ናቸው። ይኸውላችሁ በጣም የምወድላቸውን ኳሊቲ ልንገራችሁ። ስጦታ ይዙና ወላጅ እናትና አባታቸው ጋር ሄደው ራሳቸውን ያስባርካሉ። ሲሄዱ ዝም ብለው አይሄዱ። ከአዲስ አበባም በለው ከክልልም በለው ከኢትዮጵያ ውጭም በለው ይዘው ይሄድና እዛ ቁጭ ብለው አባቱ እንዲመርቀውና እንዲባረከው ያደርጋል። ከዛስ ብራዘር እግዚአብሔር ስለዛ ምርቃት ሲል ሰውየው ነው አይተው በሚሄዱበት ሀገር ሁሉ በሄድኩባቸው ሀገሮች ሁሉ አሉ። ባሉበት ሀገር ሁሉ ሰክሰስፉል ናቸው፣ የተቃናላቸው የተሳካላቸው ነው። በምን ያምናሉ? በብለሲንግ ያምናሉ። አምነው ደግሞ ይቀበላሉ። የሚወጣው ቃል እንደሚባርካችሁ እመኑ። በቤተሰቦቻችሁ ስፔሻሊ፣ በወዳጆቻችሁ ስፔሻሊ፣ በሚያገለግላችሁ አገልጋይ፣ በሚጸልይላችሁ ሰው ከአንደበቱ ቃል በሚወጣው ቃል እንደምትባረኩ እመኑ። ስለዚህ ይላችኋል እግዚአብሔር ለአብርሃም በዘፍጥረት ምዕራፍ 15 ላይ ሲናገር እግዚአብሔር ካወራው በኋላ አብርሃምም አመነ ይልና ጽድቁም ሆኖ ተቆጠረለት ይላል። እንደሚባርከው እንጂ የተናገረው አልባረከው። የተናገረው እንደሚባርከው ነው እንጂ አልባረከው። ዘፍጥረት 15 ቁጥር 6 ላይ እንደሚባርከው ተናግሮት ግን ሰውየው አመነ ይልና ጽድቁም ሆኖ እመኑና ተቀበሉ ባርካችኋለሁ ካለ ይባርካችኋል። መባረክ ከፈለጋችሁ መስጠት ያለባችሁን ነገር ያለ ስስት ስጡ። ኢየሱስ ጌታ ነው። ማድረግ ያለባችሁን ነገር ያለ ስስት አድርጉ። መስጠት ያለባችሁን ብለሲንግ ያለ ስስት ስጡ። እግዚአብሔር ያኔ ከዙፋናችሁ ይነሳ። እግዚአብሔር ያኔ ሊባርካችሁ ይነሳ። እግዚአብሔር ያኔ ታሪካችሁን ሊቀይር ይነሳ። እግዚአብሔር ያኔ ዘመናችሁን ሊባርክ ይነሳ። በኢየሱስ ክርስቶስ ስም መባረክ ይሆንላችሁ። በኢየሱስ ክርስቶስ ስም እግዚአብሔር ነገራችሁን ሁሉ ይቀይረው። እግዚአብሔር ዘመናችሁን ይለውጠው። እግዚአብሔር አምላክ በኃይል ይባርካችሁ። እግዚአብሔር አምላክ በስልጣን ይባርካችሁ። እግዚአብሔር አምላክ በተአምራት ይባርካችሁ። አቤል የሰጠውን እኮ አይቷል። ቃየልም የተሰጠውን አይቷል። አቤል የሰጠበትን መንፈስ አይቷል። ቃየልም የሰጠበትን መንፈስ አይቷል። ወደ አቤልና ወደ መስዋዕቱ እግዚአብሔር ተመለከተ። ወደ ቃየልና ወደ መስዋዕቱ ምን አላደረገም? አልተመለከተም። ስትሰጡ እግዚአብሔር ፎከሱን እናንተ ላይ እንዲያደርግ የሚያደርግ ስጦታ ስጡ። እግዚአብሔር ፎከሱን ምን ይስበዋል በመስጠታችሁ ካላችሁ ከጉድለታችሁ መስጠታችሁ፣ እየቸገራችሁ መስጠታችሁ፣ ጉዳዩ የሚያስፈልጋችሁ እንደሆነ እያወቃችሁ መስጠታችሁ፣ ለእናንተም ቢቀር ጠቃሚ እንደሆነ እያወቃችሁ መስጠታችሁ፣ እናንተ እጅ ላይ ቢቀርም ትርፋማ እንደምትሆኑበት እያወቃችሁ በመስጠታችሁ፣ ከሰጣችሁ በኋላ ልትቸገሩ እንደምትችሉም እያሰባችሁ በመስጠታችሁ፣ አካውንታችሁ ላይ ምንም ገንዘብ እንደማይኖርም እያሰባችሁ በመስጠታችሁ፣ እሱን ገንዘብ ለማግኘት ድጋሚ ዋጋ እንደምትከፍሉም እያሰባችሁ በመስጠታችሁ እግዚአብሔር ከዙፋኑ ስለእናንተ ይነሳ። ምን እንደሆነ አታውቁም። የሆነ በረከት ያገኛችኋል። እኔ ስጨነቅ ነበር ብሎ አንዱ መጥቶ ይባርካችኋል። ዛሬ በኢየሱስ ክርስቶስ ስም ይሄ ተአምራት ይውደቅ። በሕይወታችሁ ላይ ይሄ ተአምራት ይውደቅ። በዘመናችሁ ላይ ይሄ ተአምራት ይውደቅ። በኢየሱስ ስም ለብዙ ሰዎች በረከት ያድርጋችሁ። ለብዙ ሰዎች የረፍት መንገድ ያድርጋችሁ። ለብዙ ሰዎች እግዚአብሔር በተአምራት ጉብኝትን ያድርግላችሁ። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።